ሰላም እንደምን አላችሁ ውድ የቻናላችን ተከታታዮች። ይህ አይኮን ፉትቦል ኢትዮ የዩቲዩብ ቻናል ሲሆን ዛሬ በ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ እና የስፔን ላ ሊጋ ክለቦችን ገጽታ እየቀየሩ ስላሉ ታላላቅ የዝውውር ውሳኔዎች በዝርዝር እንመለከታለን። በዛሬው ዝግጅታችን የሚከተሉትን ጉዳዮች በዋናነት የምንመለከት ሲሆን አዲሱ አሰልጣኝ ማይክል ካሪክ የመጀመሪያ ቋሚ ፈራሚ ያደረገውን የ22 ዓመቱን አንድሬ ሳንቶስን ዝውውር እንዲሁም ደግሞ የዩሪ ቴሌማንስ አስቶን ቪላ መምጣት ለማንቸስተር ዩናይትድ ያለውን ጠቀሜታ በቁጥር የተደገፈ ትንተና እንዲሁም ባርሴሎና ለማንቸስተር ሲቲ መክፈል ያለበትን የ8 ሚሊዮን ዩሮ ተጨማሪ ክፍያ ለማስቀረት የ26 ዓመቱን አጥቂ ለመሸጥ ግድ መሆኑን እንዲሁም ደግሞ አዲሱ የቼልሲ አሰልጣኝ ስለ ኤንዞ ፈርናንዴዝ የወደፊት ቆይታ የሰጠውን ግልጽ ምላሽና አሌሃንድሮ ጋርናቾ ከቼልሲ የመልቀቂያ መንገድ ላይ መሆኑን ያሉትን ዜናዎች ይዘን እንቀርባለን። ከዚህም በተጨማሪ የሉካስ ዲኛንን ጉዳይ የምንመለከት ሲሆን አሁን ላይ ቀጥታ ወደ ዝርዝር ዘገባችን የምንገባ ይሆናል። ቀዳሚ ልናደርገው ወደ ወደድነው ዘገባችን ስናመራ ማንቸስተር ዩናይትድ የብራዚሉን ኢንተርናሽናል አማካኝ ከቼልሲ በ50 ሚሊዮን ፓውንድ ማስፈረሙን አረጋገጠ። አንድሬ ሳንቶስ በኦልድ ትራፎርድ ውስጥ ማይክል ካሪክ ዋና አሰልጣኝ ከሆነ በኋላ ለመጀመሪያ ጊዜ ፊርማውን ያኖረ የመጀመሪያው ተጫዋች ሆኗል። ሳንቶስ በ2023 ከቫስኮ ደጋማ ቼልሲን ከተቀላቀለ በኋላ በ2025-26 የውድድር ዘመን ለብሉስ 43 ጊዜ ተሰልፎ መጫወት ችሏል። ስምምነቱ በቅድሚያ የሚከፈል 48 ሚሊዮን ፓውንድ እና ተጨማሪ 2 ሚሊዮን ፓውንድ ያለው ሲሆን በተጨማሪም ቼልሲ ተጫዋቹን ማንቸስተር ዩናይትድ መሸጥ የሚፈልግ ከሆነ 10% የሽያጭ ገቢ ማግኘት ይችላል። ይህ የ22 ዓመት ብራዚላዊ ኢንተርናሽናል ቼልሲ በአውሮፓ መድረኮች ላይ የማይሳተፍ በመሆኑ ምክንያት በ2026-27 የውድድር ዘመን መደበኛ የመጫወቻ ጊዜ ወይም ደግሞ ሬጉላር ፕሌይንግ ታይም ለማግኘት ከባድ ትግል ይጠብቀው ነበር። በክለቡ ውስጥ የመጀመሪያ ተሰላፊ መሆን ከባድ የሆነበት ይህ ተጫዋች በተለይም ደግሞ ሞሰስ ካይሴዶ እስከ 2033 ድረስ ውሉን ማራዘሙን ተከትሎ ወደ ማንቸስተር ቤት ማቅናቱ ይታወቃል። ሆኖም ግን እሱ አሁን በኦልድ ትራፎርድ ውስጥ ማይክል ካሪክ ዋና አሰልጣኝ ከሆነ በኋላ የመጀመሪያው ቋሚ ፈራሚ መሆኑ ይፋዊ መግለጫ የተሰጠበት ሲሆን ዩናይትድ በሕክምና ምርመራ ጉዳይ ምክንያት በስምምነቱ ላይ ለመስተጓጎል ቢፈጥርም እንዲሁም በዚህ ሰመር ላይ ኤደርሰንን የማስፈረሙ እድሉ አሁንም ሙሉ በሙሉ ውድቅ አላደረገም። እንደ ዝውውር ገበያው ሁኔታ ላይ በመመስረት የዝውውር መስኮቱ ከመጠናቀቁ በፊትም ወደ እርሱ ተመልሰው የመምጣታቸው እድል ከፍተኛ መሆኑን አሁንም ስካይ ስፖርት ዘግቧል። ዝውውሩን ካጠናቀቀ በኋላ ለዩናይትድ አስተያየቱን የሰጠው ሳንቶስ እንዲህ ብሏል። ስለ ማንቸስተር ዩናይትድ ያለው እያንዳንዱ ነገር ልዩ ነው። የአንዳንድ ታላላቅ አይዶሎቼ መለያ የነበረውን ክለብ መቀላቀል አስደናቂ ስሜትን ፈጥሮልኛል። እንደ አንድ አማካኝ ተጫዋች ከማይክል ካሪክ ጋር ለመስራት ከፍተኛ ፍላጎት እንዳለኝና እሱ በሙያዬ ቀጣዩን ደረጃ እንድደርስና ህልሞቼን እንዳሳካ እንደሚረዳኝ ፍጹም ጥርጥር የለኝም። ክለቡ ምን ያህል ታላቅ ዓላማ እንዳለውና እዚህ የተፈጠረውን አስደናቂ ከባቢ ሁኔታ ምን እንደሚመስል ሁሉም ነግረውኛል። የክለቡ ስኳድ ስብስብ ምንም ያክል ጠንካራ እንደሆነ አውቃለሁ። ለታላላቅ ዋንጫዎችና በጋራ ለመፋለም እንዲሁ ፍላጎቴ ከፍተኛ ነው ሲል አስተያየቱን ሰጥቷል። የዩናይትድ የእግር ኳስ ዳይሬክተር የሆኑት ጃሰን ዊልኮክስ በበኩላቸው እንዲህ ብለዋል። አንድሬ በጣም ጥሩ የቴክኒክ ብቃት ያለውና በሁለቱም የሜዳ ጫፎች ላይ መጫወት የሚችል ተጽዕኖ ማሳደር የሚችል ድንቅ አማካኝ ነው ሲሉ አስተያየታቸውን ሰጥተዋል። እሱ በነበረን አስፈላጊ ቦታ ላይ ዋነኛ ኢላማችን ስለነበር የቅድመ ውድድር ዝግጅት ገና በጠዋቱ በጀመርንበት በዚህ ወቅት የማይክል ካሪክን ስብስብ በመቀላቀሉ እጅግ ደስተኞች ነን ሲሉ የስፖርት ዳይሬክተሩ አክለዋል። ሳንቶስ በ2023 ከቫስኮ ደጋማ ቼልሲን የተቀላቀለ ሲሆን በኖቲንግሃም ፎረስት እና ቼልሲ እህት ክለብ በሆነው በስትራስቡርግ የውሰት ውል ማሳለፉም አይዘነጋም። በዩናይትድ ቤት ያሉ አካላት ተጫዋቹ ከቀሪ ስብስብ ጋር በጥሩ ሁኔታ ሊዋሃድ የሚችል ግሩም ስብዕና ያለው እንደሚሆኑ ይታወቃል። ሳንቶስ በዓለም ላይ ካሉ ምርጥ ተጫዋቾች ውስጥ አንዱ የመሆን ትልቅ ምኞት አለው። ምንም እንኳን ለወርልድ ካፕ በተመረጠው የመጨረሻ የብራዚል ስብስብ ውስጥ ሳይሳካለት ቢቀርም የብራዚል እግር ኳስ ፌዴሬሽን እሱ ካሏቸው በጣም ተስፋ ሰጪ ወጣቶች ውስጥ አንዱ እንደሆነ ይመለከተዋል። የዩናይትድ የዝውውር ሪክሩትመንት ኃላፊ የሆኑት ደግሞ ክሪስቶፈር ቬቪል ተጫዋቹን በደንብ የሚያውቁት ሲሆን እሱ በቼልሲ በነበረበት ወቅት ተጫዋቹን ለማስፈረም እገዛ አድርጎ እንደነበር ተናግረዋል። ሳንቶስ በዋነኝነት ይበልጥ ተከላካይና ተፋላሚ አማካኝ እንደሆነ የሚታወቅ ቢሆንም ከተከላካይ ፊት ዲፕ ከመነሳት በተጨማሪ ይበልጥ ወደፊት ሳብ ባለሚና ላይ መጫወትም ይችላል። ዩናይትድ በተከላካይ እና አማካኝ መስመሮች መካከል ሰብሮ መጫወት የሚችሉ አማካኞችን ሲፈልግ የቆየ ሲሆን ሳንቶስ ይህንን የማድረግ ብቃት እንዳለው አሳይቷል ብለው ያምናሉ። ባለፈው የውድድር ዘመን
በቼልሲ ቤት ሳንቶስ ከአማካኙ ባለፈው ውድድር ዘመን ሳንቶስ በቼልሲ ቤት ከአማካኞቹ ኤንዞ ፈርናንዴዝ እና ካይሴዶ ጋር በመሆን በተሰለፈበት ወቅት ብሉስ ተከላካይ 8 ጨዋታዎችን ያሸነፈበት ምርጥ ጊዜን አሳልፏል። ሳንቶስ ባሳለፍነው የውድድር ዘመን በሁሉም ውድድሮች ለቼልሲ 43 ጨዋታዎች ላይ መሳተፍ የቻለ ሲሆን በእነዚህም ጨዋታዎች ላይ 3 ጎሎችን ማስቆጠርና 4 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ሌላው ማንቸስተር ዩናይትድን የተመለከተው ጉዳያችን ደግሞ ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ የሚያደርገው ጉዞ በተሳካ ሁኔታ እየተገባደደ መሆኑ ነው። ከአስቶን ቪላ የሚመጣው ይህ ቤልጂያማዊ አማካኝ ለማይክል ካሪክ ድንቅ የኳስ ማሻገር ብቃትና ብዙ ተጨማሪ ነገሮችን ይዞ ይመጣል። ይህንን ዘርዘር አድርገን ስንመለከት ማንቸስተር ዩናይትድ ዩሪ ቴሌማንስን ከአስቶን ቪላ በ36 ሚሊዮን ፓውንድ ለማስፈረም ብዙ ድርድሮችን እያደረገ መሆኑንና ድርድሩም እየተሳካ መሆኑን ዘገባዎች ይጠቁማሉ። በተለይም የስካይ ስፖርት እና የኤስፔን ዘገባዎች እንደሚያመለክቱት ከሆነ ይህ ተጫዋች የ26 ዓመቱ ቤልጂያማዊ ኢንተርናሽናል አሁን ላይ ወደ ማንቸስተር ዩናይትድ ለመብረር እየተዘጋጀ መሆኑን ዘገባዎቹ ጠቁመዋል። ዩሪ ቴሌማንስ ለሌስተር ሲቲ ካስቆጠራቸው ታላላቅ የኤፍኤ ካፕ አሸናፊ ግቦች በተጨማሪም በሜይ ወር ላይ ያስቆጠረው ቮሊ ለአስቶን ቪላ የዩሮፓ ሊግ ክብር መብቃት ትልቅ ቦታ ነበር። የሰመር የዝውውር መስኮቶች በወንደር ኪድስ እና በተለያዩ ፋንታሲ ተጫዋቾች የተሞላ ቢሆንም በ29 ዓመቱ በስሙ 244 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ማድረግ የቻለው ቴሌማንስን በዚህ ምድብ ውስጥ የሚካተት አይደለም። ማለትም እንደ ወጣት ያለ ተጫዋች ባይሆንም ግን አንጋፋ ልምዱ ለማንቸስተር ዩናይትድ የሚሰጠው ጠቀሜታን ከፍ እንደሚያደርገው ግን ይህ ኮመን ሴንስ የሆነ ትልቅ ውሳኔ እንደሆነ መረዳት ይቻላል። ለአንዳንድ የዩናይትድ ደጋፊዎች ብስጭት ውስጥ የሚከት ቢሆንም ይህ ውል ግን ማንቸስተር ዩናይትድ ካደረጋቸው ወሳኝ ፊርማዎች ምናልባት ቀጣይ ዓመት በምንመለከትበት ጊዜ ወሳኙ ሊሆን እንደሚችል የሚከተለው ዘገባ ሊያስረዳን ይችላል። ምክንያቱም ደግሞ ከ4 ዓመታት በፊት ቴሌማንስ ፍሪ ኤጀንት በነበረበት ወቅት ማንቸስተር ዩናይትድ እሱን የማስፈረም ፍላጎት አለማሳየቱ ሲሆን ከዚህ በተጨማሪ ላለፉት 13 የውድድር ዘመናት በእያንዳንዱ ቢያንስ 45 አማካኝ ጨዋታዎችን ለክለብ ማድረጉ ይህ ተጫዋች ብርቅዬ የሆነ ጥንካሬ እንዳለውም ደግሞ የሚያሳይ ይሆናል። ማንቸስተር ዩናይትድ ባለፈው የሰመር ዝውውር ማቲያስ ኩኛንና ብራያን ምቦሞን ከዚሁ ከፕሪሚየር ሊግ ክለቦች በመግዛቱ ያገኘውን አመርቂ ውጤት እንዲሁ ለማስቀጠል ተጫዋቾችን አሁንም ከእንግሊዝ ፕሪሚየር ሊግ ክለቦች እየገዛ ይገኛል። ቀደም ብለን ማንሳት እንደቻልነው አንድሬ ሳንቶስን ከቼልሲ እንዲሁም ደግሞ አሁን ላይ ደግሞ ከፍተኛ ልምድ ያለውና በ13 የፕሪሚየር ሊግ ሲዝኖች ውስጥ በአማካኝ 43 ጨዋታዎችንና አነሰ ከተባለ 35 እንዲሁም ደግሞ በዛ ከተባለ 53 ጨዋታዎችን ማድረግ የቻለውን ዩሪ ቴሌማንስ የራሱ ተጫዋች ማድረግ ይፈልጋል። ይህን ደግሞ ማድረግ የሚችለው በ36 ሚሊዮን ፓውንድ ብቻ ሲሆን ይህ አስተዋይና ጠንካራ ዝውውር የሆነው ቴሌማንስ አሰልቺ ተደርጎ መታየት አለበት ማለት ግን አይደለም። እሱ ለአስቶን ቪላ ድንቅ ተጫዋች እንደሆነ የሚነገር ሲሆን ብሩኖ ፈርናንዴስ ወደ ቀድሞ የላቀ ሚናው መመለሱን ተከትሎ ማይክል ካሪክ በአሁኑ ሰዓት ላይ እጅግ አስፈላጊ እንደሆነ የሚመለከተው ከሜዳው ክፍል ጥልቀት የሚነሳ የማጥቃት ሽግግር የኳስ ማሻገር ብቃትን እንዲሁ ይዞ ይመጣል ተብሎም ይጠበቃል። የመከታተያ መረጃዎች ወይም ደግሞ ትራኪንግ ዳታ እንደሚያመለክቱት ከሆነ ኳስን አቀዳጅቶ የትኞቹ አማካኞች ለአራት ተከላካዮችን ማለፍ የሚችል ኳስ ፓስ ማድረግ እንደሚችሉ የተለያዩ ዘገባዎችን ስንመለከት ባለፉት የውድድር 2 ዓመታት ብሩኖ ፈርናንዴስ፣ ኤሊት አንደርሰን እና ዩሪ ቴሌማንስ እነዚህን ኳሶች 3 እና 4 ተከላካዮችን ማለፍ የሚችሉ ፓሶችን ማድረግ ሲችሉ እነዚህም 3 ተጫዋቾች ከ1 እስከ 3 ያለውን ደረጃ ይዘዋል። ብሩኖ ፈርናንዴስ ባለፉት 2 ዓመታት 451 4 እና ከዛ በላይ ተከላካዮችን ማለፍ የሚችሉ ኳሶችን ፓስ ያደረገ ተጫዋች ሲሆን ኤሊት አንደርሰን ደግሞ በሁለተኛ ደረጃነት ይከተላል በ377 ኳሶች። ከነሱ በመቀጠል ደግሞ ዩሪ ቴሌማንስ 338 ኳሶችን ፓስ ወይም ደግሞ መስመር ሰንጣቂ ኳሶችን ፓስ ማድረግ የተቻለ ተጫዋች ሲሆን ለዚህም ደግሞ በማይክል ካሪክ ትልቅ ቦታ የሚሰጠው ተጫዋች እንደሆነ ማየት ይቻላል። ይህ የቤልጂየም ኢንተርናሽናል ተጫዋች ኳስን በሚጠቀምበት መንገድ ላይ ወደፊት አርቆ አሳቢ ወይም ደግሞ ፎርዋርድ ቲንኪንግ ፓስን በማድረግ በጣም ትልቅ አቅም ያለው ተጫዋች ሲሆን ይህ የዩናይትድ ደጋፊዎችን በጽኑ የሚፈልጉት አይነት ነው። በዚህ ዓመት መጀመሪያ ላይ ይህንን ተጫዋች ኢንተርቪው ሲያደርግ እንደሰማ ነው ፓስ ውስጥ ሁልጊዜም የራሱ የሆነ መልእክት አለ የሚል አስተያየትን ሰጥቷል። እሱ ይህንን ሲል የጠቀሰው በኖቲንግሃም ፎረስት ላይ ለሞርጋን ሮጀርስ ያስተላለፈውን ፓስ ሲሆን ያ የኳስ ማሻገሪያ በትክክል ወደ አንደኛው የተወሰነ እግሩ እንዲሄድ የተደረገ ሲሆን
ኳስን ሲቀበል ወደዚያ አቅጣጫ እንዲዞር ለማድረግ ኢንኮሬጅ ወይም ደግሞ ያበረታታ ነበር። ይህም እንግዲህ የሌሎች ተጫዋቾችን እንቅስቃሴ ጭምር የመምራትና የመቆጣጠር ብቃት ያለው ተጫዋች እንደሆነ ትልቅ ማሳያ ነው። እሱ ኳስን በእግሩ ስር በምትሆንበት ጊዜ ስለሚወስደው የሰሌዳ ስጋት ወይም ደግሞ ሃይት ሪስክ ቴኪንግ በእርግጥም በእርሱ አስተሳሰብ ውስጥ የዩናይትድ ካፒቴን የሆነው ብሩኖ ፈርናንዴዝ ነጸብራቅ ይታያል። አንዳንድ ጊዜ ኳሶች ልታጣ ትችላለህ፣ ነገር ግን ዋናው ነገር ማሰብና ቡድኑ በሜዳው ላይ ወደ ላቀ ደረጃ እንዲራመድ ወይም ደግሞ ወደ ሃይ ፕሮግረስ እንዲኖረው ለመርዳት መሞከር ትልቁ ሚና ነው። ለዚህም ደግሞ ሪስክ መውሰድ ትልቁ አስተዋጽኦ መሆን አለበት። አስገዳጅ የሆኑ የማይረቡ ኳሶችን ማሻገር የለብህም። እኔ ይህንን አድርጌዋለሁ፣ አሁንም አንዳንድ ጊዜ አድርገዋለሁ። ነገር ግን ወደፊት ከመጫወት ወይም ደግሞ ፕሌይንግ ፎርዋርድ እና ወደ ጎን ወደ ኋላ ከመጫወት አሁንም መካከል ትክክለኛው ሚዛን ማግኘት አለብን። አስፈላጊ በሚሆን ሰዓት ወደፊት ካልሆነም ወደ ጎንና ወደ ኋላ መጫወት የግድ ሊሆን ይችላል ሲል አሁንም ዩሪ ቴሌማንስ ከዚህ በፊት በሰጠው ኢንተርቪው ላይ ማየት ይቻላል። አንዳንድ ጊዜ ወደ ጎን ወይም ወደ ኋላ ስትጫወት ወደፊት ለመጫወት እንዲመችህ እና ክፍት ቦታ እንዲኖርህ ተከላካዮችን ስፔስ ማሳጣት ትችላለህ። የዩሪ ቴሌማንስን ሌላኛው የሆነውን ብቃቱን ስንመለከት ደግሞ ከኳስ ውጭ ያለው ትጋት ነው። ከኳስ ውጭ ያለው ብቃት እንዲሁ ከአመት ዓመት እየጨመረ የመጣ ሲሆን በተለይም በተከላካይነት ረገድ ማኔጀሩ በዚህ ቦታ ላይ 100% እጥፍ እንድሰራና በግጭቶች ላይ ይበልጥ ጠንካራ እንደሆን በዚህ ሁኔታ ላይ ለኡናይ ኤምሬ ምስጋናውን ያቀርባል። እንዲሁም የጨዋታ ታክቲካዊ ትንተና የባላጋራ ወይም ደግሞ ኦፖዚሽን ጨዋታ ለማፍረስ በሜዳው ላይ የተከፈቱ ክፍት ቦታዎችን በመፈለግ እነሱን ለመድፈን መሞከር ያለው አቋም ትክክለኛ መሆኑንና ለማንቸስተር ዩናይትድ ላይክ ቱ ላይክ ባይሆንም የካሲሜሮ ትክ መሆኑን ቁጥሮቹ ያሳያሉ። ይህም በቁጥሮቹ የተንጸባረቀ ሲሆን በ2025-26 የውድድር ዘመን በ90 ደቂቃ ውስጥ ያሸነፋቸውን ፊልሞች ወይም ደግሞ ዱዋልስ ፐር 90 ሚኒት ስንመለከት በእንግሊዝ ፕሪሚየር ሊግ ባሳለፍናቸው 8 የውድድር ዓመታት ውስጥ ከፍተኛ ደረጃ ላይ መድረስ ችሏል። ለኳስ ነጠቃ ስታቲስቲክሱም እውነትን ተመሳሳይ ነው። ይህም በሌስተር ቤት ካደረገው የመጀመሪያ የውድድር ዘመን ጋር ሲነጻጸር በአሁኑ ሰዓት ላይ እጥፍ ሆኖ እናገኘዋለን። ቴሌማንስ በአማካኝነት ማንቸስተር ዩናይትድ ውስጥ መጫወት የሚችል ፕሩቨን ፐርፎርማንስ ያለው አማካኝ ሲሆን እሱ ትልልቅ መድረኮች ላይም ትልልቅ ነገሮችን መፍጠር ችሏል። በዚህም ቅድም ማንሳት የተቻለው አስቶን ቪላ ለዩሮፓ ሊግ ቻምፒዮን በሆነበት ወቅት እሱ ያስቆጠራቸው ጎሎችና ጨዋታ ላይ የነበሩት ውሳኔዎቹና ሚናዎቹ ትልቅ እንደሆኑም እየተዘገቡ ይገኛል። ይህ ሁሉ የሚሆነው ደግሞ የቪላ ደጋፊዎች በሚያበሳጭ መልኩ በዝቅተኛ ዋጋ መሆኑ ወደ ማንቸስተር ዩናይትድ የሚያደርገው ጉዞ ምንም ማሰብ የማያስፈልገው ግልጽ ውሳኔ መሆኑንም ዘገባዎቹ ያሳያሉ። ከማንቸስተር ዩናይትድ ጋር ከተያያዘው ዘገባችን ወጣ ስንል ባርሴሎና በዚህ ሰመር የፌራን ቶሬስን ውል ማራዘም ለማንቸስተር ሲቲ የ8 ሚሊዮን ዩሮ የሚጠጋ ክፍያ እንዲፈጽሙ ስለሚያስገድዳቸው ተጫዋቹን ለመሸጥ ፈቃደኛ ናቸው። የቶሬስ ውል በካምፕኑ በጁን 2027 የሚያበቃ ሲሆን እስካሁን ምንም አይነት አዲስ ስምምነት አልተደረሰም። ይህ የ26 ዓመት የስፔን አጥቂ በጃንዋሪ 2022 ከማንቸስተር ሲቲ በ55 ሚሊዮን መነሻ ዋጋ እና ተጨማሪ ሊደረግ የሚችል የ10 ሚሊዮን የውል ማሟያ ክፍያ ለ5 ዓመታት የሚቆይ ውል መፈረሙ ይታወሳል። በዚህም ስምምነት ውስጥ በነበረ አንቀጽ ምክንያት ውሉ የሚራዘም ከሆነ ባርሴሎና ለፕሪሚየር ሊግ ክለብ ከ7 እስከ 8 ሚሊዮን አካባቢ የሚጠጋ ክፍያ መክፈል ይኖርበታል። ይህም ጠቅላላ የዝውውር ዋጋውን 73 ሚሊዮን አካባቢ ያደርሰዋል። ሁኔታውን በቅርብ የሚያውቁ ምንጮች እንደሚጠቁሙት ከሆነ ባርሳ ስፖርቲንግ ዳይሬክተር ዴኮ በዚህ ምክንያት ለቶሬስ አዲስ ውል ማራዘሚያ ለማቅረብ ፈቃደኛ እንዳልነበር ተናግረዋል። የከፍተኛ የባርሳ ምንጮች እንደገለጹት ከሆነ ክለቡ በ2026-27 የውድድር ዘመን ማብቂያ ላይ በነፃ ተጫዋችነት ወይም ደግሞ በፍሪ ኤጀንት የመልቀቅ ዕድሉን ለማስቀረት እሱን አሁን ላይ ለመሸጥ ፍላጎት እንዳላቸው እየተዘገበ ይገኛል። ባለፈው ሳምንት በስፓኒሽ ሚዲያ የወጡ ዘገባዎች እንደሚያመለክቱት ከሆነ ቶሬስ ወደ ፈረንሳዩ ክለብ ፓሪስ ሴን ጀርመን ሊያደርገው ስለሚችል ዝውውር ንግግሮችን ሲያደርግ ቆይቷል። የባርሴሎና ምንጮች ግን እስካሁን ምንም አይነት የቀረበ የዝውውር ጥያቄ የለም ሲሉ ገልጸዋል። የባርሳ ምንጮች በተጨማሪ የአሁኑ ስፖርቲንግ ዳይሬክተራቸው ማቴዎስ አሌመናይ ቶሬስ ወደ ባርሳ በሚፈርምበት ወቅት በዚያን ተመሳሳይ ሚና ላይ የነበረው የአትሌቲኮ ማድሪድን ፍላጎት ሊኖር እንደሚችል ተጠቁሟል። ይሁን እንጂ አንድ የአትሌቲኮ ከፍተኛ ምንጭ ክለቡ እሱን ለማስፈረም እያሰበ መሆኑን አስተባብሏል። ቶሬስ የሚለቅ ከሆነ ባለፈው የውድድር ዘመን ማናጀሩ ሃንስ ፍሊክ ይበልጥ የሚመርጧቸውን ሁለት ማዕከላዊ አጥቂዎቻቸውን ሮበርት ሌቫንዶቭስኪ ባርሴሎናን ለቆ በኦገስት ወር በ38 ዓመቱ የሜጀር ሊግ
የሜጀር ሊግ ሶከር ክለብ የሆነውን ቺካጎ ፋየርስን መቀላቀሉ አይዘነጋም። የባርሴሎና የማጥቃት መስመር ለማጠናከር አስቀድሞ እንቅስቃሴዎች የተደረጉ ቢሆንም የአትሌቲኮን ጁሊያን አልቫሬዝን በ9 ቁጥር ቦታ ለመተካት ዋነኛ ኢላማቸው ያደረጉ ቢሆንም ይህ የ26 ዓመቱ የአርጀንቲናዊ ኢንተርናሽናል ወደ ባርሳ ለመቀላቀል ፍላጎት የነበረው ቢሆንም አትሌቲኮ ግን እሱን የመሸጥ ምንም አይነት ፍላጎት የላቸውም። ባርሳ የ25 ዓመቱን እንግሊዛዊ ክንፍ አጥቂ አንቶኒ ጎርደንን ከኒውካስትል በ80 ሚሊዮን ዩሮ ስምምነት ማስፈረሙ በሜይ ወር መገባደጃ ላይ እውን የሆነ ሲሆን በተጨማሪም ከቦሩሻ ዶርትመንድ ካሪም አዳያሚን በመነሻ 22 ሚሊዮን እና ተጨማሪ ክፍያዎች ስምምነት ላይ ለማድረስ እና ለማስፈረም እንዲሁ ጫፍ ላይ ደርሰዋል። ይህ የ24 ዓመቱ የጀርመን ተጫዋች አብዛኛውን ጊዜ በክንፍ መስመሮች ላይ የሚጫወት አጥቂ ነው። የባርሳ ምንጮች እንደሚጠቁሙት ከሆነ በቶሬስ ዙሪያ እስካሁን ምንም አይነት የተደረገ ይህ አቋም ለተጫዋቹ ቅርብ በሆኑ ምንጮች ተንጸባርቋል። የቶሬስን ውል ለማራዘም ጨምሮ ሁለት አማራጮች ክፍት እንደሆኑና ከወርልድ ካፕ በኋላም እንደሚወሰኑ ይጠበቃል። በሌላ ዘገባ ደግሞ የፌራን ቶሬስ ፈላጊ ሆኖ ብቅ ያለው ፒኤስጂ ደግሞ ድጋሚ የራሱ ተጫዋች ሊያደርገው የሚፈልገው የአስቶን ቪላ ተጫዋች እንዳለ ተነግሯል። ይህም ደግሞ ሉካስ ዱኜ ሲሆን ፒኤስጂ የአስቶን ቪላውን የክንፍ ተከላካይ ሉካስ ዱኜን መልሶ ለማስፈረም ንግግር መጀመሩ ተገልጿል። ይህ የ32 ዓመት ተጫዋች በውሉ ውስጥ 8.5 ሚሊዮን ፓውንድ በላይ ዋጋ አለው ተብሎ የሚነገርለት የውል ማፍረሻ ድንጋጌ እንዳለውም ይታመናል። ዱኜ ከ2013 እስከ 2016 መካከል አብሯቸው ወደ ነበረውና ተከታታይ የቻምፒዮንስ ሊግ አሸናፊ ለሆነው ክለብ መመለሱን በደስታ ይቀበለዋል። ዝውውሩ የሚሳካ ከሆነ ከፈረንሳይ ብሔራዊ ቡድን ጋር በዓለም ዋንጫ ላይ የሚገኘውና ማክሰኞ በግማሽ ፍጻሜ ጨዋታ ስፔንን ለመግጠም የተዘጋጀው ሉካስ ዱኜ በፓርክ ዴ ፕሪንስ የመጀመሪያ ተሳታፊነት ቦታውን ለማግኘት ከኑኖ ሜንዴዝ ጋር ይፎካከራል። የሱ መልቀቅ አማካኙ ዩሪ ቴሌማንስ ከማንቸስተር ዩናይትድ ጋር የላቀ ደረጃ የንግግር ደረጃ ላይ መድረሱን ተከትሎ ለአስቶን ቪላ ሌላ ድባብ ይሆናል። ዱኜ በ2022 ከኤቨርተን በ25 ሚሊዮን ፓውንድ የተቀላቀለ መሆኑ የሚታወቅ ሲሆን ለኡናይ ኤምሬም የኢሮፓ ሊግ አሸናፊ ቡድን 182 ጨዋታዎችን አድርጓል። ከዚህ በተጨማሪ ደግሞ ወደ ቼልሲ ዘገባችን ስናመራ አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ በስታንፎርድ ብሪጅ ይፋዊ ትውውቅ የተደረገለት ሲሆን ኤንዞ ፈርናንዴስን በክለቡ ማቆየት እንደሚፈልግ ገለጸ። በወርልድ ካፕ የግማሽ ፍጻሜ ጨዋታ እንግሊዝን ለመግጠም እየተዘጋጀ የሚገኘው የ25 ዓመቱ አርጀንቲናዊ አማካኝ ክለቡን ለቆ ለመውጣት ፍላጎት ያለው ሲሆን በቅርቡ ከሪያል ማድሪድ ጋርም ስሙ ተያይዞ እንደነበር ይታወቃል። ሆኖም ግን የስፔኑ ክለብ ባለፈው ሳምንት ለፈርናንዴዝ ዝውውር ጥያቄ ማቅረቡን ያስተባበለ ሲሆን ይህም ተጫዋቹ ያለው ሌላ አማራጭ ማደሻ እና የ120 ሚሊዮን ግዙፍ የዋጋ ማቅረቢያን እንዲቀጥል አድርጎታል። አሎንሶ ፈርናንዴዝን ማቆየት ይፈልግ እንደነበረ ለቀረበለት ጥያቄ አዎ ሲል የመለሰ ሲሆን በመግለጫውም ላይ እንዲህ ሲል ተናግሯል። ከኤንዞ ፈርናንዴዝ ጋር ተነጋግረናል፣ ነገር ግን እናንተም ልትረዱት እንደምትችሉት የተነጋገርነው ነገር በሚስጥር ይቆያል ብሏል። ይህም በጃንዋሪ ወር ከሪያል ማድሪድ ከለቀቀ በኋላ የቼልሲን ኃላፊነት ከተረከበበት ወዲህ ባደረገው የመጀመሪያ ሰፊ ጋዜጣዊ መግለጫ ላይ እንደተናገረው ባየር ሙኒክ የውሰት ውሉን ቋሚ ላለማድረግ በመወሰኑ ምክንያት አጥቂው ኒኮላስ ጃክሰን ቢያንስ በክለቡ የኦስትሪያና የኤዥያ የቅድመ ውድድር ዝግጅት ወቅት በስብስቡ ውስጥ እንደሚቆይ ተገልጿል። ኒኮ በኤዥያ በሚኖረው ጉዞ ላይም ይቀላቀላል። ከኛም ጋር አብሮ የሚሰራበትን ጊዜ በጉጉት እንጠብቃለን። በተጨማሪም ባለፈው ተርስዴይ ስራውን የጀመረው በአሎንሶ ስር የሚገኘው የክንፍ ተጫዋች አሌሃንድሮ ጋርናቾ እስካሁን ወደ ልምምድ አልተመለሰም። አሎንሶ ጋርናቾ አዲስ ክለብ እስኪፈልግ ድረስ ከመጀመሪያ ቡድን ስብስብ ውጪ እንዲቀር ስምምነት ማድረጉን የገለጸ ሲሆን ፍላጎት ካሳዩ ክለቦች መካከል የጣሊያን ክለቡ ሮማ አንዱ እንደሆነ ጠቅሷል። አሎንሶ በተሾመበት ወቅት ቼልሲ አሁን ለአውሮፓ ውድድሮች የማለፍ እድል የነበረው ቢሆንም በመጨረሻ ቀን በሰንደርላንድ በመሸነፉ ሳይሳካለት ቀርቷል። የመገናኛ ብዙሃን መግለጫዎች ከመጀመሩ ከአንድ ሰዓት በፊት አማካኙ አንድሬ ሳንቶስ ማንቸስተር ዩናይትድን የተቀላቀለ ሲሆን አሎንሶ የአውሮፓ ውድድር አለመኖሩ የስብስቡን መቀነስ የግድ እያደረገ እንደሆነ ተጠይቆ ነበር። እርሱም ጥቃቅን ዝርዝሮች ተቀይረዋል። ነገር ግን በኦገስት ውድድሩ እንዴት መጀመር እንደምንፈልግ ላይ ያለንን ዋና ትኩረት ብዙም
አልቀየርነውም ሲል አስተያየቱን ሰጥቷል። ልናሳካው በምንፈልገው ነገር ላይ ከስፖርት ዳይሬክተሮች ጋር ሙሉ በሙሉ እንስማማለን። ቡድኑ ጥሩ ነው። በታይኞቹ ቦታዎች ላይ ጥንካሬዎችን መፍጠር እንዳለብን ግልጽ ነው። ገና ጥቂት ሳምንታት ይቀሩናል፣ ነገር ግን በጣም በተቀዳጀ መንገድ እየሰራን እንገኛለን። ትክክለኛው መንገድም ይህ ነው ሲል አስተያየቱን ሰጥቷል። ለቼልሲ መስራት ትልቅ ክብርና እድል እንደሆነም አስተያየቱን የተሰጠው ዣቪ አሎንሶ በኮባን በሚገኘው የልምድ ማዕከል ኮል ፓልመር፣ ጃኦ ፔድሮ እና ሌቫይ ኮልዊልን ጨምሮ ሰፊ ስኳድ እያሰለጠነ የሚገኝ ሲሆን በወርልድ ካፕ የሚሳተፉ 8 የቼልሲ ተጫዋቾች ብቻ መሆናቸውም ተገልጿል።